አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታው ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ፣ ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት፣ ሴስኮን ማለት ነው፣ በአግባቡ ማለት ነው፣ በአግባቡ። ለማንኛውም አንድ ለባዶ አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር፣ እሷን ማየት ፈልጌ ነበር፣ ለዛ ነው ያዩዋት እንጂ ከዛ ውጪ አንድ ለባዶ አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በሶስት ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማ፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስማ አስባረልኝ። እቺ ቡድን አይ መከራ። ሴስኮ ኬት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም አውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየሁት። እንዴት ነው እንደዛ የሚበረው የሚሮጠው? ምንድነው? አረ ቶፎር በቃ ወንድም የምትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ነው ወደፊት መሮጥ። በቃ እነዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ። በቃ እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱም አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ ስለ በቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ። ቻምፒዮንስ ሊግ መግባት ከፈለግ ሴስኮ ግን ከኬት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ወደ ቻምፒዮንስ ሊግ ጉዞ ደን ካሪቅኛን ይዞ ደን ኦላን ይዞ ብለናል አባቴ። ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነው ዘንብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲ ቦላ ምንም ማድረግ አይቻልም። ብክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ ደህና መሻችሁ ደህና ደሩ ለማለት ነው የመጣሁት። ይሄን ወያላ ከኛ እኩል 90 ደቂቃ አስቀምጥ ነው በግራ በቀኝ አስመስለን አንድ አምፒሲሊን በፊት ሰጠ ነው በላብ ይወጣለታል። ዊ ሊቋጠር ማይክል ካሪክ ካርቴታ ምናምን ይበልጣል የምልበት ምክንያት ልንገርና እንዲሁም ደግሞ ዛሬ ስላደረገው ድንቅ ነገር ልንገር ማለት ነው። 70 ደቂቃ ላይ ምናምን ነው እስከ ዛሬ ድረስ ቀያር ላይ ያየ ነው ልክ እንደ ፈርጉሰን ማለት ነው። ዛሬ ደግሞ በተቃራኒው 58ኛው ደቂቃ ላይ አማድ ዲያሎን አስወጥቶ ቤንያሚን ሼስኮ አስገባው ማለት እግዚአብሔርን ነው የምላችሁ። እኔ ስጠብቅ ነበር ጭራሽ ቪዲዮን ባክ አድርጋችሁ ካያችሁ ማለት ነው ዛሬ ቤንያሚን ሼስኮ ፈርስት ላይን አፕ ላይ እናየዋለን ብዬ ቪዲዮ ሰርቼ ነበር ማለት ይሄ ጨዋታ እሱን ይፈልግ ነበር። 58ኛው ደቂቃ ላይ በሚገባና በትክክለኛው ሰው ቀይሮ አስገባው ማለት ነው። ዛሬም ቀይሮ ያስገባው ተጫዋች ጎል አስቆጥሮ አሸንፈን 1-0 ወጣ። ይሄ ሰውዬ ይችላል። ለዚህ ልጅ ከማውራቴ በፊት ግን አርቴታ ይችላል። አርቴታ ይሄ ልጅ ይፈልገው ነው የነበረው በጣም ስለሚ አሁን ዩኬሪሽ በጎል ይበልጠዋል። ኤኪቲኬ ኮይን ያክል ያስቆጠረው ፔድሮን ያክል እንዳትሰሟቸው። ይሄ 8 ጨዋታ አድርጎ ነው 6 ጎል ያስቆጠረው። እንዲሁም ያስቆጠራቸው ጎሎች ወሳኝ ከመሆናቸው አልፎ ማለት በኢየሱስ የዛሬውን ጎል ከተመለከታችሁት ማለት ቢልድ አፕ መነሻው እሱ ነው። ጎሉን ያስቆጠረው እሱ መሆኑ አይደለም መነሻው እሱ ነው ማለት ይሄ ልጅ በጣም ነው የሚችለው። ከዚህ በኋላ ማንቸስተር ዩናይትድ ልክ ከዚህ በፊት ሲጠራቸው እንደነበሩት አጥቂዎቹ በከባዱ የሚጠራው ተጫዋች ይሆናል ማለት ቤንያሚን ሼስኮ አደገኛ አጥቂ ማለት በሚገባው ቦታና በወሳኝ ታይም የሚገኝ ተጫዋች። ይመቻችሁ። ይሄ እኮ ነው የሚፈልገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የእናንተ ብቻ አይደለም የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን። በቃ ይሄ ነው። ሴስኮ ነበር ፈርስት ሃፍ ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም። ስለዚህ ጨዋታ ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ ዋን ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ